ከእግዚአብሔር ኃያልነት አይደለም እናጠናው ኃያልነት ፍቅሩ ነው የሚጠናው በሐዲስ ኪዳን ያበላ የነበረው የሚበላላችሁ እንደ ብሎ ጠየቀ የሰውነቱን ስንሰማ አምላክነቱ ይጠፋናል የአምላክነቱን ስንሰማ የሰውነቱ ይጠፋናል ሐቃና ዘገለ ውሃውን ወይን አደረገና መስቀል ላይ ደግሞ እንኳን የተለወጠው ወይን ውሃ እንኳን ቢሰጠው አጥቶ ተጠማው አለ የሰው ልጆች ታሪክ ተቀየረ በበረት ተጀምሮ በእርገት ተጠናቀቀ በብርግ ተጀምሮ በሙቀተ መንፈስ ውስጥ ተጠናቀቀ የማን አብ ነው በየማን አብና በበረት መካከል ነው ያለው ምልልስ የተደረገው ማለት ነው ታላቁ ሊቅ ዮሐንስ አፈወርቅ አዳም እንዳትገባ ተብሎ በገነት በር ተዘግቶበት ሱራፊ የሚንቦገቦግ የሚንቀለቀል ሰይፍ ይዞ እንዳትገባ ብሎ ሲጠብቀው ሱራፊል አላወቀም እንጂ በላዩ ላይ መጥቶ ጀርባው ላይ ተቀመጠበት ብሎ ተናግሯል ዮሐንስ አፈወርቅ ወልዴ ንበር በየማኔ መዝሙረ ዳዊትም ላይ ቅዱስ ዳዊት መቼም የክርስቶስ እያንዳንዷ ነገር አይደለም የክርስቶስ የእመቤታችን አይደለም የእመቤታችን የጻድቃን የሰማዕታት የመላእክት የሚሰሩ ስራ አስቀድሞ ይነገርላቸዋል ጽንሰታቸው ልደታቸው ተጋድሏቸው ይነገራል እንኳን የባለቤቱ የሎሌዎቹ ያገልጋዮቹ እንኳን ትንቢት ይነገርላቸዋልና ቅዱስ ዳዊት ይቤሎ እግዚ ለእግዚእየ ንበር በየማኔ ይህንን ቃል ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 22 ላይ ጠቅሶ አስተምሮበታል መቼም ሁሉ ነገር የተደነቀ ነው የሚደነቅ ብቻ ሳይሆን የሚታመን ነው እያደነቅናቸው ማናምናቸው ሰዎች እኮ አሉ አይደል ግን ክርስቶስ እያደነቅነው የምናምነው እያመንነው የምናደንቀው እያደነቅነው የምንወደው እየወደነው የምንዋሃደው አካል ነው መቼም ክርስቶስና ወልደ ቅዱስ ዳዊት ጌታዬን በቀኝ ተቀመጥ አለው ያለውን ዮሐንስ አፈወርቅ ይሄን ወስዶ ሲተረጉም ምን አለ በቀኝ ተቀመጥ ያለው ዳዊት ማንን ይመስላችኋል መቼም ወልድ ቅድመ ዓለምን በየማነ አብ ነው አይደል ይታወቃል አሁን ኖር ተቀመጥ የሚባለው ተቀምጦ የነበረ ሰው ነው አዲስ የመጣ እንግዳ ነው ንገሩኝ አዲስ የመጣ እንግዳ ነው አይደል ዮሐንስ አፈወርቅ ምስጢሩ የሚያመለክተው አዲስ የመጣው እንግዳ ማን ነው ሲባል ስጋ ነው ትስብእት ነው ወልደ ንበር በየማኔ የተባለው አዲስ የመጣው እንግዳ ነው መለኮትማ ቦታው አይደል በገዛቢው ተቀመጥ ይባላል ወይ አዲስ የመጣው ለዚህ ነው የኛ ሊቃውንት ሐዲስ ኪዳን የተጻፈው ስለ ስጋ እንግድነቱ ነው አሁን አዲስ ኪዳን ዓላማው የእግዚአብሔርን ታላቅነት ማሳየት አይደለም የእግዚአብሔርን ኃያልነት ማሳየት አይደለም ኃያልነቱንማ ፍሉህ አዝንቦ አሳይቷል እሳት አዝንቦ አሳይቷል ቸርነቱን በ40 ዓመት መና ከደመና ወርዶ አሳይቷል ውሃ ከለት አፍልቆ አሳይቷል ኃያልነቱን ፈርዖንን አስጥሞ አሳይቷል ርራዩን ደግሞ እኛን በጥምቀት በማዳን አሳይቷል ኃያልነቱን በሰዶም በገሞራ እሳት አዝንቦ አሳይቷል ቸርነቱን ደግሞ ለኛ መንፈስ ቅዱስ በእሳት አምሳል በመስጠት አሳይቷል ኃያልነቱን ወምዝብ በአመተ ሞተ ኦዚያን ሪኩ ወለግዘን ዘይነብር ዲበሉ በነጭ ከፍ ባለ በነጭ ዙፋኑ ላይ ተቀምጦ አየሁትና ኢሳይያስ መጽሐፍ ቅዱስ ነው አማርኛው ምን ይላል የልብሱ ዘርፍ መቅደሱን ሞልቶት ነበር ይላል ምኑ ነው የሞላው መቅደሱን ዘርፉ ይች ዘርፏ ትንሿ ናት እኮ የሞላችው ይሄ የልብሱ ዘርፍ መቅደሱን ሞልቶለት ተብሎ ጌትነቱ የተነገረለት ጌታ ደግሞ በበረት መጣና ከ5000 ዓመት በኋላ ደግሞ ተጠብለለ ባጽቅ ተባለ እንኳን መቅደሱን የሚሞላ ጭር አካሉን የሚሞላ እንኳን እራፊ ያጣ ጠብለለቶ ባጽቅተው ከደነቶን ቆጽለ በለሶን በቅጠል ሸፈነችው ይላል አሁን ሐዲስ ኪዳን ምንድነው ዓላማው ሲባል የእግዚአብሔርን ፍቅር ማሳየት ነው እግዚአብሔር ለፍቅር ከየት ነው የመጣው ከመጨረሻው የክብር ጫፍ ወደ መጨረሻው የውርደት ጫፍ ነው የመጣው አባ ጊዮርጊስ ዘጋስጫ እግዚአብሔር እኮ እንኳን ሰው ተብሎ የዳዊት ልጅ ቢባል እኮ ውርደት ነው አለ የሰው ልጅ መባል እኮ እንግዲህ የሰው ልጅ ሲባል ታውቃለህ አይነ ስውሩም ወጣሰው ማንካሳው ዳው ጨምዳዳው ምን ይባላል የሰው ልጅ ነው አይደል የሰው ልጅ ቢባልም የዳዊት ልጅ ቢባልም ትርጉም የለውም አለ አባ ጊዮርጊስ ዘጋስጫ ቅዱስ ቄርሎስ ደግሞ እግዚአብሔር በበረት ሲወለድ አለ እንኳን እንደ እግዚአብሔር ልጅነቱ እንደ ዳዊት ልጅነቱ እንኳን ክብር አላገኘም ማለት እነ ዳዊት እነ ሰሎሞን እና አዶንያስ እኮ በወርቅ ዙፋን ላይ ነው የተወለዱት እናታቸው ምን ይቅረብልሽ እየተባለች በግ እየተጎተተላት ፍየል ኮርማ እየተጎተተላት እንደ ልቧ ድንግል ማርያም ግን እግዚአብሔርን ወልዳ ምን ትበያለሽ ሳይሆን የሚቀመሱሉ አልነበር ብርድ ነበር አህዮች ከብቶች ናቸው ቅድም የኔታ እንዳሉት አህዮች ከብቶች ነበሩ እዛ የተገኙት እና አሁን ሐዲስ ኪዳንን ስናጣ እየሰማችሁ ነው
ማርያም ነው። ሐዲስ ኪዳንን ስናጠና ከእግዚአብሔር ኃያልነት አይደለም የምናጠናው። ኃያልነት ፍቅሩ ነው የሚጠናው በሐዲስ ኪዳን። የትኛው ፍቅሩ? ከላይ ወደ ታች ወረደ፣ እኛ ጋር ተገኘ። ያበላ የነበረው የሚበላላችሁ እንደ ብሎ ጠየቀ። መና ከደመና 40 ዓመት ያዘነበው እግዚአብሔር እኮ ምን ብሎ ጠየቀ? ልጆች የሚበላላችሁ አለ አይደለም? ታስታውሱ የለም? በቃና ዘገለ ውሃውን ወይን አደረገና መስቀል ላይ ደግሞ እንኳን የተለወጠው ወይን ውሃ እንኳን ቢሰጠው አጥቶ ተጠማው አለ። ሄሬኔዎስ በሃይማኖት አበው የነገረን እኮ ይሄን ነው። መጻሕፍትን ሐዲስ ኪዳንን ስንረዳ ሁለቱን ማቀናጀት አለብን አለ ሄሬኔዎስ። የትኛው? ውሃውን ወይን አደረገና ተጠማ፣ በውሃ ጉድጓድ አጠገብ ተቀመጠ፣ ደክሞ ተቀመጠና ደካሞችን አሳረፈ። 40 ቀን ተራበ ተጠማና 40 ቀን ጾመና ተራበ የሚለውንና እንጀራ አበረከተ። አልዓዛርን አስነሳ የሚለውንና ራሱ ተቀበረ የሚለውን አቀናጅተን ታሰፋ ነውና እንደ ጋቢ ታለበሰው ይላል ሄሬኔዎስ። ምን ችግር ያመጣል? የሰውነቱን ስንሰማ አምላክነቱ ይጠፋናል። የአምላክነቱን ስንሰማ የሰውነቱ ይጠፋናል። ሐዲስ ኪዳን ግን ሁለቱንም አስማምቶ ወልደ ዳዊት ወልደ አብርሃም፣ የዳዊት ልጅ የአብርሃም ልጅ። እኔ ሁል ጊዜ የሐዲስ ኪዳን ተማሪዎች ሁል ጊዜ ነግራቸዋለሁ። የብሉይ ኪዳንም ሆነ የሐዲስ ኪዳን ርዕሳቸው መነሻቸው ላይ ተጽፏል። የብሉይ ኪዳን መነሻው በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ ጊዜ ሰማይና ምድር ምን አደረገ? ፈጠረ። ስለዚህ እግዚአብሔር ምንድነው ማለት ነው? ፈጣሪ ነው ማለት ነው። ስለዚህ 39 ወይም 46ቱ የብሉይ ኪዳን መጻሕፍት ዓላማቸው ምንድነው? የእግዚአብሔር ፈጣሪነት ማሳየት ነው፣ ኃያልነቱን ማሳየት ነው። ምክንያቱም ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ የመጀመሪያው የብሉይ ኪዳን መጽሐፍ የመጀመሪያው ምዕራፍ የመጀመሪያው ቁጥር እግዚአብሔር ምንድነው ብሎ ተነሳ? ፈጣሪ ነው ብሎ ተነሳ። ስለዚህ ብሉይ ኪዳን ውስጥ እግዚአብሔር ደከመው የሚል አናገኝም። እግዚአብሔር ዘላለም ይርብ ወይጸም ወይደክም። ኢሳይያስ በምዕራፍ 40 ሲናገር እግዚአብሔር አይራብም፣ አይጠማም፣ አይደክምም ነው የተባለው። በሐዲስ ኪዳንስ ምን ተብሎ ተጻፈ? መጽሐፈ ልደቱ ለእግዚእነ ወልደ ዳዊት ወልደ አብርሃም። የኢየሱስ የዳዊት ልጅ የአብርሃም ልጅ የማን ልጅ? የዳዊት ልጅ የአብርሃም ልጅ። ስለዚህ የማቴዎስ ወንጌል የሐዲስ ኪዳን መግቢያው ማቴዎስ በመጀመሪያው ምዕራፍ በመጀመሪያው ቁጥር ላይ የዳዊት ልጅ የአብርሃም ልጅ ብሎ ስለተነሳ አሁን ተራበ ብንል አይገርመንም። ዳዊት ተርቧላ። ተጠማ ቢባል አይገርመንም። አብርሃም ተጠምቷላ። የዳዊት ልጅ ነው፣ የአብርሃም ልጅ ነው። ቢራቆት፣ ቢሰደድ፣ ቢራብ፣ ቢጠማ፣ ቢሰደድ፣ ቢንገላታ ምን ይገርማል? የገረመን መጀመሪያ የዳዊት ልጅ ሲባል ነው ነገሩ ያለቀው እንጂ ከዛ በኋላ ውጤቱ ነው። ምን አለ? ሰው ከሆነ ምን ይደርስበት የለም ወይ? ሰው ስንሆን አይደል ደህና ዋላችሁ። እና እኔ ሐዲስ ኪዳንን ስናጠና በተለይ እንደው እዚህ የምንማር ቅድም የኔታ ሃይማኖት እንደነገሩ ይሄ ትምህርት ቤት በእውነቱ ፈልፈለ ሊቃውንት ነው፣ ነቃ ሊቃውንት ነው፣ ፈለገ ሊቃውንት ነው። እንደነ ብፁዕ አቡነ መርዓ ክርስቶስ የመሰሉ እንደነ ሊቀ ስልጣናት ሀብተ ማርያም ወርቅነህ ከእውቀትም በተጨማሪ ጠንካራ ሰራተኛ እንቅልፍ የማያውቁ ጧት 11 ሰዓት ነበር ቢሮ የሚገቡት። የሚገርማችሁ ነገር ጧት ማታ ደግሞ ከቢሮ የሚወጡት 1 ሰዓት ተኩል ነው። እንደው ደግሞ እንደምንደኛ ሰራተኛ ጧት 2 ሰዓት ተኩል ተጎትተው መጥተው 7 ሰዓት ተጎትተው ያወጡ ነበር ሊቀ ስልጣናት ሀብተ ማርያም ወርቅነህ። መቼም እኛ ምቀኞችን አንመሰክርም እንጂ ትልቅ ነው። አቡነ መርዓ ክርስቶስ ታውቋቸዋላችሁ። ሁለመናቸው ቃል እግዚአብሔር ነው። አንደኛ ሳንረዳቸው ሞቱብን፣ ሁለተኛ ግን እንዳንረዳቸው ራሳቸው አደረጉን። ይገርማቸዋል። እኔ ሐዲስ ኪዳንን ቁጭ ብላችሁ የኮርስ ተማሪዎችም የብሉይ ተማሪዎች የሐዲስ ተማሪዎችም ቁጭ ብላችሁ ማጥናት ያለባችሁ ሐዲስ ኪዳን ምኑ ነው የሚጠናው? ምኑ ነው? ክርስቶስ ምኑ ነው? ሲጀመር ክርስቶስ ጥናት አይደለም። እውነቱን ለመናገር እንደው እግዚአብሔር ተጣልቶን ጥናት አደረግነው እንጂ ጥናት አይደለም። እንደው በዓለም ላይ እኮ ይባላል የቴዎሎጂካል የሃይማኖት የቴዎሎጂ ኮሌጆች በዓለም ላይ ዩኒቨርሲቲዎች እኮ እስከ ፒኤችዲ የሚሰጡ በዓለም ላይ የተጥለቀለቁ ኮሌጆች አሉ። በአውሮፓ ብትሄዱ፣ በአሜሪካ ብትሄዱ የካቶሊክ ቤተክርስቲያን በጣም በብዙ መቶ ኮሌጆች አሉ። የእኛም ሰዎች ስኮላርሺፕ እያሉ የሚያቀሩ የኔታ ሃይማኖት ግሪክ እየተላኩ ራሻ እየተላኩ ሂደው መጥተው ነበር። ለውጥ ያመጣቸው ምክንያቱም ክርስትና የኮሌጅ ትምህርት አይደለም። ክርስትና ብሉይ ኪዳን ሐዲስ ኪዳን ክርስትና ሕይወት ነው። ክርስቶስ ነው። ክርስቶስ በቀባቸው። ስለዚህ እኔ ክርስቶስን ስናጠና ዛሬ አረገ ስንል እኛንን ያረግ ነው። የሰው ልጅ ታሪክ ተቀየረ። በበረት ተጀምሮ በእርገት ተጠናቀቀ። በብርድ ተጀምሮ በሙቀተ መንፈስ ውስጥ ተጠናቀቀ።
እንደውም ሐዋርያት እንዳንጋጠው ሳይኮ መላእክት መጥተው ምንድነው ያሏቸው? ምን ታንጋጥጣላችሁ? እንዲህ ሲያርግ እንዳያችሁት ምን ይሆናል? መልሶ ይመጣል። መልሶ መጥቶ የዘራውን ያጭዳል፣ የበተነውን ይሰበስባል፣ የሰጠውን ይቀበላል። የቁስሉን፣ የችንካሩን፣ የሐሞቱን፣ የኮምጣጤውን፣ የግርፋቱን፣ የስደቱን ውጤት የቤት ሥራ ያርጋል። ያ ጊዜ የቤት ሥራ እየታረመ 6 ቃላት ወንጌል የቤት ሥራ ተሰጥቷል። 6ቱን የሚያገኘው ወደ ሕይወት ይገባል። 6ቱን የሚያከሸፈት ወደ እሳት ይገባል። የዘላለም እሳት ላይ የዘላለም ይወጣል። እኛ ግን የዘላለም ሕይወት ስለምንገባ የተዋህዶ ልጆች ነንና ዘላለም ሕይወት ነው የምንገባው። ይክበር ይመስገን እግዚአብሔር። መቼም እንደው በስሙ ተጠምቀን ስጋውን በልተን ደሙን ጠጥተን እናቱን እየተማጠን ጫማዋ ስር ቀሚሷን ይዘን እየተማጸነን እንደው ሁሩም መቼም አይለን እንዳትጠራጠሩ። ግን ለማንኛውም ግን አይለንም ብለን እንዳንዘናጋ ነው እንጂ አይለን